አታልቅሺ እናቴ ልሰዋ በባህሪ የሚሰራ በአካልህ ውስጥ የሚያዝ በአእምሮ ውስጥ የሚኖር በልብ ውስጥ ደግሞ አብሮ የሚያስብ እቅድና ፕሮግራምን ለማክሸፍ የማይተኛ ከራስህ ህይወት ጋር የሚታገል የባለቤትነት መብትን የሚያሳጣ ወደ ውጭም በራሱ ሐሳብ መግለጽ የሚችል ግን በአካል የማይዳሰስ በእጅ የማይጫበጥ በቅዠታዊ አካሄድ ደግሞ መኝታህን የሚረብሽ ሰላምህን እና መንፈሳዊ አካሄድህን የሚያጨልም ከውስጥ በኩል ተስፋ የሚያስቆርጥ የውስጥ ህሊናን ብርሃን የሚያሳጣ ከዚህ አይነት ጠላት ጋር ያለውን ግብግብ በሚቀጥለው እንግዲህ እናያለን ማለት ነው። በፍልስፍና እና በሰው ጥበብና ዘዴ የማይጨበጥ የማይያዝ የማይታሰር ህግና ፖሊስ የማያውቀው ፍትህ ሚኒስቴር መረጃ የሌለው ግን የሰው ልጅን ህይወት ሙሉ በሙሉ ከማንኛውም ክፉ ወንጀሎች የከፋ ወንጀል የሚፈጽም ከማንኛውም ስጋዊ ወንጀለኛ የሚበልጥ ወንጀለኛ ሆኖ ህይወትን በጉዳት ውስጥ የሚጥል የእንግሊዝ የህግ ቁጥርና የፍትህ ትምህርት የማይነካው ግን ከውስጥ በኩል ስር የሰደደ ጠላት ኢየሱስ ክርስቶስ በስጋ የተገለጠው እንግዲህ ይህንን ለመጣል ነው። ይህንን ለማሸነፍ ነበር። ዓለማችን ታዲያ 100% አምላኩን ተወት ታረገና በራሱ ጉልበት፣ ዘዴ፣ ጥበብ፣ እውቀት መኖር ይቻላል አለ። ሰይጣን ደግሞ አይቻልም አለ። እዚህ ይህንን ጠላት ነው አሁን የምንማረው። ከዚህ ጠላት ነው መረጃ የምናገኘው። በተራው አባባል በተራው አነጋገር ዝም ብሎ ሰይጣን ወይ አጋንንት ወይ ዲያብሎስ ወይ ጂኒ ምናምን እንለዋለን። ዛር ማለት ከቤተሰብ ወደ ቤተሰብ እየተሸጋገረ የሚመጣ መንፈስ ነው። ዛር ከመባሉ በፊት ግን በሶስት መንገድ ይገባል። አንደኛው መንገድ አምልኮት በመስጠት ፈንዲሻ፣ እርጉፎ ምናምን የሚበተን ነገር ቡና በማፍላት የእናት አባቱ ቃቢ እየተባለ ሲለማመጡት የዛን ጊዜ ይገባል። ሁለተኛው መንገድ ጠንቋይ ቤት በመሄድ የመተታ ደፍተራ አስማተኛ ጋር በመሄድ የዛን ጊዜ ይሄን አድርግ፣ ይሄንን ብላ፣ ይሄን ውሰድ፣ ይሄንን ቅበር በሚባልበት ጊዜ ይገባል። ከገባ በኋላ አንዳንድ ልምዶችን ያከናውናል። ከልምዶቹ መሰረታዊ ጠባይ አንዱ አመሉን ሲፈልግ ነገርም ሊሆን ይችላል፣ ተንኮልም ሊሆን ይችላል፣ ክፋትም፣ ምቀኝነትም፣ ቅናትም ሊሆን ይችላል፣ ምግብም ሊሆን ይችላል። ሱስ ያደርጋል። ሱስ ከሱሶቹ አንዳንዶቹ ለምሳሌ ቡናን አፍልቶ ፈንዲሻ ዙሪያውን አድርጎ ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። የዘር መንፈስ ማለት ነው። ይህ የዘር መንፈስ ያለባት እናት በምትወልድበት ጊዜ ልጁ ላይ አይነ ጥላ ሆኖ ይወለዳል። ሁለት ጊዜ ደግሞ መጠቃት አለ። ሁለቱም የሚጠቁት ምንድነው? የሚያጋባቸው መንፈሶች በተመሳሳይ ሁኔታ ይገባባሉ። ለምሳሌ አንድ ሚስት ላይ ዛር ካለ ወንዱ ላይም ዛር ይኖራል። እነዚህ ዛሮች ሴትና ወንድ ከሆኑ እየሰማችሁ ነው።
ሴትና ወንድ ከሆኑ አብረው ይጋባሉ። መንፈሶቹ ይጋባሉ፣ ሰዎቹም ይጋባሉ። በዚህ መካከል የሚወለዱት ልጆች ከመንፈሱ ጋር አብረው ሆነው ይወለዳሉ። ክርስትና ሲነሱ አብረው ይነሳሉ። መንፈሶቹ አብረው አንዳንድ ጊዜ ተለይተው ይወጣሉ። አንዳንድ ጊዜ ደግሞ የተመሳሰሉበትን እምነትና ሁኔታ አንድ ጋር አድርገው አብረው ይነሳሉ። ይሄ ማለት ቤተክርስቲያንን ወይም ክርስትናውን ለመለማመድ እድል ያገኛል ማለት ነው። እናትና አባት ላይ ያለው ኃይል በለመደው መልኩ በልጆችም ሕይወት ውስጥ ይሄንኑ መንገድ ይለምዳል። ቅዱስ ቁርባን በሚወስድበት ጊዜ ይወጣል፣ ይሸሻል። በሌላ ጊዜ እንደገና ተመልሶ ይገባል። ከዛ በኋላ ያንን ቤተሰብ በለመደው መልኩ ፈተናውን ይቀጥልና በመጨረሻ ምናልባት ጊዜ ገጥሞት ከተያዘ የዘር ነኝ ይላል። የዘር ነኝ ሲል ዛር ነኝ ይላል። ዛር ማለት የዘር መንፈስ ማለት ነው። ይሄ እንግዲህ ቤተሰብን ይለምድና 3፣ 4፣ 5 ትውልድ እየገፋ ሲመጣ አብሮ እየተሽቀዳደመ የመውረስ ባህሪ ያለው 7፣ 8፣ 9 ትውልድ 11 ትውልድ ዝም ብሎ ይሄዳል። ማቋረጫው ግን ወደ ክርስቶስ ሥጋና ደም ሲቀረብ ብቻ ነው። ይህንን የዘር መንፈስ ማቋረጫው መንገድ ይሄ ነው። በማርቆስ ወንጌል ላይ ምዕራፍ 9 ይህ ወገን ይላል፣ ይህ ወገን ከጾምና ከጸሎት በቀር አይወጣም በማለት ይናገራል። ቃሉ ደግሞ ምንድን ነው የሚለው? ወገን ነው የሚለው። ዝንቱ ዘመድ ነው የሚለው። ወገን ዝንቱ ዘመድ እየወፅእ እንበለ ጾም ወበጸሎት፣ ከጸሎትና ከጾም በስተቀረ ይህ ወገን ወይም ይህ ዘመድ አይወጣም ይላል። እንግዲህ ጾምና ጸሎት ያስፈልጋል ማለት ነው። የዛርን መንፈስ ከዘር ውስጥ ለማስወገድ ማርያም አታልቅሺ እናቴ ልሰዋ ልኩኝ